አበሻ ኧረ እዚህ እኮ እየተባላን ነው በአንተ ከነ እንቁላሉ ላፈርጦ ተመለሻለሁ። ከነ እንቁላሉ ትንሽ እንቁላል ምናምን ጨዋታ እንደሆነ እኛ ገብቶናል። እዚህ እየተባላን ነው በአንተ ምክንያት። በእኔ ጉዳይ ማርያምን እየተባላን ነው። በቃ እዚህ አብሽር አበሻ አትጨባሴዶ ችግር የለውም። እኔ አሸንፍ ብቻ በቃ ጀስት ስሙን ነው የምፈልገው። እኔ ትጠራጠሪያለሽ እንዴ አንቺ ብራዘር? ይሄ ዝም ብሎ እጅ መስሎ አበሻ ሰውን ማለማወቅ አወኩሽ ናኩሽ ሆኖ ነው ነገሩ። አወኩሽ ናኩሽ ነው ሆነበት። አሳየው ማርያምን እኛ ስለ ስፖርት እኛው አሳይተናቸው ማለት ነው። ምን ጥርጣሬ የለም። ካርጎ አድርጌ ገዝቼ አይደለም እሺ ባሌን ያመጣሁት እዚሁ ሰርተን የተለወጥን ጀግና እግዚአብሔርን በ465 ድርሃም ነው እሺ እኔና ባሌ ዛሬ የደረስነው ተቀጣሪ ነበርን። I think currently Adonai is one of our leading follower ያለው ኢትዮጵያ ላይ እና በደንብ አቅማኝ ያምናል። ሶ ስለገዛ ከቻለ አትሊስት ፖይንት ላይ መድረስ ስለምንችል እየግዘን ሪች አውት እንድታደርግ ጠይቃችኋለሁ። ምናልባት በእርግጠኛነት በጣም ብዙ ሰው ሪች አውት ያደርገዋል፣ ቴክስት ያደርግለታል ብዬ አስባለሁ እና ግን ሁላችንም አዶናይ ነበር እንዳልኳችሁ ኮሜንት ሴክሽን ላይ በደንብ መጻፍ ስንችል ሰዎች ጋር መድረስ እንችላለን። ሁለተኛ ሆነናል። በጣም ደስ አለኝ። በጣም ደስ በቃ ምን አስቤ ነበር ጠንክረን ቦት እያደረግን ግን በቃ እየከፈለ ስለሆነ ሌላው ሰው እያስደረገ ያለው በቃ እንዴት ነው ምናምን የመጣው ስፔሻሊ ነገ የሚለቀቀው ቪዲዮ አለ። ዛሬ እንኳን ሰርቼው አላድርም። ምናልባት ሰራው ይችላል ጠዋት ምናምን ፖስት ይችላል። እናንተ ስናስፈቅፋችሁ እኔ ጋር 4 ሰዓት ሶ ያን ጊዜ ቲንኪዩ ያን ጊዜ ምናልባት የሆነ ቪዲዮ ለቅጫለሁ እና እሱ ቪዲዮ ማለት መልቲሚዲያ ቻሌንጅ ብንወዳደርበት አይነት ቪዲዮዎች ስለሆኑ እንደሱ አይነት ቪዲዮዎች ስለቅ ኤንጌጅ ሳደርግ ኒሶልድም ተቀብሎኝ ሪፖስት አድርጎ ኮላቦሬሽን ላይ የሚገባ ከሆነ ኮመንት ሴክሽኑ ማጨናነቅ አለብን። ኮመንት ሴክሽኑ ላይ በደንብ ባንዲራ መጠቀም ኢትዮጵያ ማለት እንዴ ማናት ኢትዮጵያ ምንድናት ኢትዮጵያ ለምንድን ነው ሰው እንደዚህ እየተረባረበ ያለው የሚለውን እንዲታይ በደንብ ማስጨነቅ አለብን። እኔ እንዴት ልንገራችሁ የሀገር ፖስት ላይ ፎር ኤግዛምፕል ሱዳን ያው ባንዲራዎች እንዴት ነው የሚያስቀምጡ አንድ ወሳት ቅዱሳን ብትኖር 1 ደቂቃ እንደማታረፍ አውቃለሁ ማለት ለሁሉም ሰው ሼር ያደርገሽ ነው እየበተነሽ ነው እና እናንተ ደግሞ ሳታሳፍሩኝ አብራችሁኝ ያላችሁ አልተሰማኝም። በደንብ ነው ሰው አብዶ ሚስን እንግዲህ እንደሰማችኋት አግዟት ማለት ነው። ሁላችሁም ማለት ነው እናግዛት። የሷን እየገባን እንግዲህ እንዳለችው ማድረግ አለብን ማለት ነው። ሁላችንም እንምረጣት። ምክንያቱም ለሀገራችን ኩራት ናት፣ ለኢትዮጵያ ኩራት፣ ለአፍሪካ ኩራት ናት እህታችንና እንዳትቆጩበት ማለት ነው። ሁላችሁም ምረጧት እየገባችሁ እንድታሸንፍ አንደኛ እንድትወጣ ሁላችንም መምረጥ አለብን ማለት ነው። ዜዶ ተመልሷል። እንግዲህ ውሸቴን ነው ስቀልድ ነው እስከ እንቁላሉ ነው ማፈራረጠውና እወዳደራለሁ ብሏል። እንኳን ደስ አላችሁ። ብዙዎች አዝናችሁ ነበረ። እንግዲህ ሰሞኑን ዱባይ አጀንዳ አትጪ ያላት እስኪመስል ድረስ ዱባይ ማለት ነው የዱባይን ጉድ እንግዲህ ሳራ እዚህ ጋር ይሄን ተሸክማን ስራ ውሃ እንደዚህ አይነት ቪዲዮ ሰርታ ለቀቀች። በዚህ የተነሳ እንግዲህ ሀዊ ደግሞ ተነስታ ሙልጭ እያደረገቻት ትገኛለች። ሀዊና ሳራ የተጣሉበት ምክንያት ሁሉንም መረጃ እነግራችኋለሁ ማለት ነው፣ በማስረጃና በመረጃ ማለት ነው። ሀዊና ሳራ የተጣሉበት ምክንያት መጀመሪያ ቃል የምትባለው ልጅ ማለት ነው እንትና ቤት ሄዳለች፣ ወልደ ጊዮርጊስ ቤት ሄዳለች። እዛ ትሄድና ትቆያለች። ስትቆይ ጊዜ ውሽማው ናት እንዴ ብላ ሳራ ትላለች። ስትል ጊዜ ሀዊ ደግሞ አንቺ ጓደኛሽ አይደለችም እንዴ አይባልም፣ አንቺ ስለራስሽ ተሰትረሽ ኑሪ እንጂ እንደዚህ አትበይ ትላታለች ሳራ። በዛ የተነሳ ይጣላሉ። ከዛም ደግሞ ሳራ ይሄን ሀሜቱን ትረሳና ትሄድና ወልደ ጊዮርጊስን ብር አበድረኝ ትላለች። ወልደ ጊዮርጊስ ደግሞ የለኝም ብሎ ይከለክላታል። በዛ ሳራ ደግሞ ጥምድ አድርጋ ያዘቻት ማለት ነው። እሱም ቪዲዮ ላስገባላችሁ እስኪ ስሙ ከሀዊ አንደበት ማለት ነው። እና በጣም ያስጠላል። እባካችሁ ዱባይ ላይ የምትኖሩ ሰዎች አስታርቋቸው። የዱባይ መንፈስ ምን እንደሆነ አላቅም እያባላቸው ይገኛል። እንዲታረቁ ሁላችንም ምኞታችን ነው። ሀዊም እንዳለች ሚስጥሩን ስሙት። በግለሰብ ደረጃ ነው። እሱንም ሰው ስታሚ አትሚ ብዬሽ ነው። ምን አመለከትሻል ወይ አንቺ የሰው ልጅን እንዴት ውሽማ ብለሽ ትናገሪያለሽ? ተይ። በእኔ ስታሚ የራስ እኔ አሁን አብሬ ውዬ አድሬ የበላሁትና የጠጣሁትን ሰው እኔ ጋር ማንም ሰው እንዲያማ አልፈልግም። ወይኔ ጉድን አውጥቶ ዘረገፉብኝ፣ ሸጡኝ።
አፍሽን መቆጠብ ነው። ወራንም ቃልን ተሳደብሽ ከዛን ታይ እሰው ቤት ሄዳ ቆየች አሉ። ሚስቱ እስከፈቀደች ድረስ አንቺ አይመለከትሽም ነው ያልኩሽ። አንቺ አይመለከትሽም። ኦኬ ራስሽ ተሰተሪ ነው ያልኩሽ እኔ። ከዛም ብር ጥየቃ ሄድሽ። ከዛም በኋላ እኔን ቆሻሻ አድርገሽ እኔን እንደ ባለጌ አድርገሽ ራስሽ መክበር ፈለግሽ። ተነቃብሽ አለቀ። ይሄ ነው ጥላችን። እጹብ ላይ ተደርባ ምናምን ውዴ አንቺ እኮ ሱቅ ከከፈትሽ አመትሽ እነሱ አበድረውሽ ነው። ሱቅሽን ስትከፍቺም እነሱ አበድረውሽ ነው። ታዲያ ምን አደረጉ? ከዚህ በላይ ምን ያርጉሽ ውዴዋ? ዝም ስለሚሉ አንቺ ሚዲያ ስላለሽ እነሱ መጮቀና። እንግዲህ እንደሰማችሁት የጥላቸው መንስኤ ይሄ ነው ማለት ነው። እኔ ባል አልገዛውም፣ እኔ ሀዊ ባሌን ገዝቼ አይደለም ካርጎ አድርጌ አይደለም እያለች እንግዲህ አንዳንድ ነገሮች መልስ እየተመላለሱ ይገኛሉ። ያችምችም እየተሰዳደቡ ነው። ግን ይሄን ነገር ወደ ብሄር ከመሄዱ በፊት ብሄር ጋር ከመሰዳደብ በፊት ሳራ የሰው ልጅ ሳሙናና ውሃ ያለ አይገማም ግማታሞች እናንተ ናችሁ ብለሽ በአጠቃላይ የኦሮሞን ህዝብ ነው የሰደብሽው አንቺ ማለት ነው። ሳራ ወደ ብሄር ወስደሽው ማለት ነው። አይባልም። የሰው ልጅ የትኛውን ብሄር ካልታጠበ ይገማል። ይሄን ማወቅ አለብሽ። አማራ፣ ኦሮሞ፣ ትግሬ ምናምን የሚባል ነገር የለም። ሰው የሆነ ሰው ሁሉ ካልታጠበ ይገማል። ይሄን ማወቅ አለብሽ። አንቺም ካልታጠብሽ ካልታጠንሽ ትሸቻለሽ። የትኛውም ሰው በምድር ላይ የሚኖር ሰው ካልታጠበ ልብሱን ካላጠበ ጥርሱን ካልፋቀ ይሸታል የሰው ልጅ። ስለዚህ የአንድን ብሄር ለእንትን ብለሽ መሳደብ የለብሽም። ወደ ብሄር መሄድሽም ይሄ ራሱ ትንሽነትሽና ወራዳነትሽን ነው የሚያመለክተው ማለት ነው። ሳራ ይሄ አይባልም። ካንቺ ደግሞ ይሄ አይጠበቅም። ይሄ እሷን ስትሰድቢ እኮ ሀዊን ብቻ አይደለም እንዳለ ሙላ የኦሮሞን ህዝብ ነው በአጠቃላይ በድፍን አድርገሽ የተሳደብሽው ማለት ነው። ያንቺ አሰዳደብሽ ይሄ ነውረኛ ብልግና ነው። እሺ በኢትዮጵያዊነትሽ መኝ ኢትዮጵያ ሽተቺ። ስድብም ደግሞ መርጠሽ ተሳደቢ። እናንተ ናችሁ ተለይታችሁ ቢጃማ እየተሰጣችሁ ሄዳችሁ የምትታጠቡ። ማንም ማን እንደነካሽ ማወቅ አለብሽ። በአጠቃላይ ህዝቡን የነካሹ አጠገብሽ ወዳጅ ለምትያቸው እነ በቄንም ሳይቀሩ በቄም የኦሮሞ ልጅ ነው። ይሄን ወቂ የትኛውንም ሰው። ስለዚህ ሰው በብሄሩ አይሸትም። ይሄን ማወቅ አለብሽ። በብሄሩ ሰው አይሸትም። እንደውም ካልሽማ ብዙ ነገር እንናገር ነበረ ይቅር እንጂ ማለት ነው። እነማን ቂቤ ተለቅልቀው እነማን ቂቤያቸውን እያስገሙ አንገታቸው ላይ ድረስ እንደሚሄዱ እነማን እየሸተቱ እንደሚሄዱ ማንም ያውቃል። ግን አይባልም ይሄ። እሺ ብልግና ነው። ብታስታርቋቸው አሪፍ ነው እንደኔ ማለት። ብሄርን ለውጦ ማለት ብሄርን ጠቅሶ የአንድን ብሄር እንደዚህ ነህ አይባልም። ከሁሉም ብሄር ቆሻሻ አለ፣ ከሁሉም ብሄር መጥፎ አለ። ከሰው በአጠቃላይ ሰው የሆነ ሰው ሁሉ ከአንድ እናት እንኳን ክፉ ሰውና ጥሩ ሰው አለ። አንድ ላይ በድፍንና በእንትን በጅምላ መሳደብ አያስፈልግም። ሳራ በጣም ተሳስተሻል። አንደበትሽ ግዥለት ማለት ነው። ሀዊ ሀቃቋን ስለምትናገር ነው ሀዊ የምትጠያት። ሀሜት ውስጥ ምን አስኬድሽ? አንቺ ነሽ ያማሹ። እውነት ከተናገርን ማለት ነው። እኔ ሁለታችሁንም አላቃችሁም። ሚዲያ ላይ እንደማንኛውም ሰው ነው ማያችሁ። ግን አንቺ ሀሜት ምን አስኬድሽ? ወልደ ገብርኤል ማለት ወልደ ጊዮርጊስ ማለት ባለትዳር ነው፣ የልጅ አባት ነው። ቃል እዛ ስትሄድ ውሽማዋ ነው ብለሽ ያልሽ አንቺ ይባላል እንዴ? ባለትዳር የሆነን ሰው ውሽማው ጋር ሄደች ይባላል? ውሽማ ነው ትያለሽ? ይሄ ራሱ ያስቀጣሻል አንቺን ማለት ነው። ምን አይተሽ ምን ሰምተሽ ነው እንደዚህ አይነት ነገር የተናገርሽ? ሀዊ ደግሞ አትሚ፣ ይሄ ጥሩ አይደለም እንዴት ይባላል ብላ ስላለችሽ አንቺ እሷን ጠላሻት። ግድ አብሮ ሚያማ ሰው ከአንቺ ጋር ካልሆነ ሰውን እንትን ትያለሽ። እና ከእንደዚህ አይነት ነገርሽ ተጠበቂ ማለት ነው። ከእንደዚህ አይነት ነገር ጠበቅ በይ ሳራ። ክፉ ነገር አትናገሪ። ለማንኛውም ዱባይ ያላችሁ አስታርቋቸው፣ ወደ ሌላ ሳይባባስ ነገሩ ሁለቱም ይታረቁና ስራቸውን ይስሩ ባይ ነኝ። መቆም ሩቲን ይመስላል። ጀግና የኔ እናት፣ ታሪክሽን ሰምቼዋለሁ። በጣም ነው የምታበረችው። እኔ ያሰብኩት ነገር ምን ሆነ ታውቂያለሽ?
አይ ቲንክ ህይወት ላይ በጣም ትላላቅ ፈተናዎች ያጋጥሙናል። በጣም ከባባድ ፈተናዎች ያጋጥሙናል። እንዳንቺ አልተፈተንኩም። እውነት እንገርሽ የራሴ ፈተና ቢሰጠኝም እንዳንቺ አልተፈተንኩም። ኤንድ ብርታት ነሽ፣ ለብዙ ሴቶች ብርታት ትሆኛለሽ። ይህ ሽልማት ደግሞ መሸለም አለብሽ። መነሳትሽ ብቻ ለመነሳትሽ ብቻ አይምሮሽን አሳምነሽ ላይክ what let me go ahead and try ልሞክር። ምርጫ ነበረሽ፣ ምርጫውን አሸንፈሻል። ምርጫው ስታሸንፊ ነው አሸናፊ መሆንሽን ያወቅኩት። ለመነሳት መምረጥሽ ትልቅነትሽን አሳየኝ። ብርቱ ሴት ነሽ። እንዳንቺ አይነት ሴቶች በጣም ያኮሩኛል። በጣም ልጆቼ እንዳንቺ እንዲሆን እፈልጋለሁ። እህቴ እንዳንቺ እንድትሆን እፈልጋለሁ። እግዚአብሔርን እና ጉድ ላክ ሩት ጋይስ። እሷን መምረጥ እንዳትረሱ በምንም ተአምር ወደኋላ ማለት የለብንም። ኤቭሪዋን ከዚህ በታች ቪዲዮዋን ታግ አድርጊያታለሁ። እሷን ክሊክ አድርጓትና እንዴት እንደምትመርጧት በደንብ ኤክስፕሌን እያደረገችላችሁ ቪዲዮ ለቃለች። ሂዱና ቀውጥ ያድርጉት። አንደኛ እናርጋችሁ። እርግጥ